ባልና ሚስቶች ነበሩ። ከዛ እነዛ ባልና ሚስቶች በፍች ደረሱና ባልየው ፍታ ሲባል አልፈታም ማለት። ከዛ ሸሪዓ ፍርድ ቤት ሄደው ሸሪዓ ፍርድ ቤት ደግሞ እሷን ፈታትና ከዛ ያ ሰውዬ መልሶ መመለስ ይችላል። አፍንጫ መበሳት እንዴት ይታያል? ጆሮዋንስ ከአንድ በላይ መበሳት ትችላለች? አንተ 1000 ሰተህ እጣ ተወጥቶ ከወጣልህ የ1 ሚሊዮን መኪና ይደርሳል ብሎ የሚያባብሉበት ውሸት ነው። ስለማይደርስህ ሆነ ነገር ጠጋርገሽ ስጁድ የምታረጊበት አካባቢ ላይ ታስቀምጫለሽ። ከዛ ጀርባ ቢሄዱ ችግር የለውም። ትንሽም ቢሆን ያው ማለፍ ሶላትን አጅር ሊያጎል ይችላል። ህፃንም ቢሆን መስጠትሽ ከሱ ይልቅ ላንቺ የበለጠ እንደሚጠቅምሽ አውቀሽ ነው መጀመሪያ ስትሰጪ መስጠት ያለብሽ። የሚቀበለው ሰው ላንቺ እየረዳሽ ነው፣ አንቺ ለሱ እየረዳሽው ሳይሆን እሱ ነው እየረዳሽ ያለው። ሱና በሚሰግድ ፈርድ መከተል የለበትም። ሱናው ደረጃው ዝቅተኛ ስለሆነ፣ በተቃራኒው ሲሆን ግን በፈርድ ላይ ሱና ቢከተል ይቻላል የሚል ነው። ግን ማንኛውም ሰው ያው ብቻውን ከሚሰግድ ሰው ጋር ይሰግድ። لبثتم إلا قليلا لو أنكم كنتم تعلمون። ሌላኛው ደግሞ ለሴት ልጅ አፍንጫ መበሳት እንዴት ይታያል? ጆሮዋንስ ከአንድ በላይ መበሳት ትችላለች ወይ ይላል። በመሰረቱ ያው ለሴት ልጆች ጌጥ ነው የሚሉትን ነገር መጠቀም ይችላሉ። ግን እንደ ምክር በተለይ አፍንጫ መበሳት የሚባለውን ቢተውት ይሻላል። ምክንያቱም ባህሎች ይለያያሉ። አሁን በአንዳንድ ሀገር ለምሳሌ ህንድ ሀገር፣ ባንግላዴሽ፣ ፓኪስታን አካባቢ ባህላቸው ነው። ልክ በአንገትና በጆሮ እንደሚደረገው አፍንጫም ባህላቸው ስለሆነ ሁሉም አዲ ነው። እንደኛ ሀገር ያልተለመደ ቦታ ላይ ሲሆን ግን ጥሩ አይደለም። እንዳውም ተቃራኒው ነው። እሷ ለማጌጥ ነው እንትን የምትለው ነፍጧ የተንጠለጠለ ይመስላል እያሉ መሳቂያ ነው የሚያደርጓት። እና እቺ ያው እንትን ናት ብሎ በመጥፎ የሚጠረጥሩበት ሁኔታ አለ ማለት ነው። እንደዛ እንዳይሆን ባታደርግ ጥሩ ነው እንጂ ያው ጌጥ ነው የሚባለውን ነገር አመዩነ ሸውፊል ፊል ኺሷሚ ገይር ሙቢን እንዳለው አላህ ሴት ልጆች ጌጥ ያስፈልጋቸዋል። ስለዚህ የተከለከለውን ሁሉ ጌጣጌጥ ሁሉ ለነሱ ይፈቅዳል፣ ለወንድ የማይፈቀደውን ሁሉ ማለት ነው። ግን ይሄ ነገር ያለ ሀገሩ ያለ ባህሉ በሚሆንበት ጊዜ ብቸኛ ስትሆን ጥሩ አይሆንም፣ ሌላ ትርጉም ይሰጣታል ማለት ነው። ሄሎ አይዋ ይሰማል አይደል? ይሰማል። የሆነ ነገር አሁን ለሰው ከሰጣው ማለት ነው ወይ ሰደቃም ከሰጣው ማለት ነው ወይ የሆነ በቃ ነገር ከሰጣው ሰው ለኔ መልሶ ጥል ይዘኛል። እኔን መልሶ ጥል ይዘኛል። ምን የሰጠሽው ሰው? አዎ በቃ ለማንኛውም በቃ መልሶ እኔን ጥል ይዘኛል። ለጥሩ ነገር አይፈልግም፣ ይጣላሻል። አዎ ይጣላኛል። በቃ ጥል ያቶኛል። ለምን? እኔ እሱ ነው እኮ ግራ ገባኝ። በጣም ብዙ ጊዜ ኮርሶ ጋር ሲሞክር እያላት ለምን አልሰጠችኝም ብሎ ነው አላት። ለምን የወለው ተጣጣ አይደለ? ሁሉ ነገር ያልኩለት ሰው ማለት ነው። አዎ እኔን መልሶ በቃ ጥል ነው የሚይዘኝ። ልክ መጥፎ ነገር እንዳደረኩበት ነው። ሁለት ነገር ነው ያለው። አንደኛው ዛሬ ሰተሽው ነገ ካልቀጠልሽ ከዚያም በኋላ ካልቀጠልሽ ለምን አልሰጠችኝም ብሎ እያላት ነው የነፈገችኝ በሚል ችግሬን እያወቀች ነው ለካን ችላ ምትለኝ በሚል ሊጠላሽ ይችላል። ወይም ደግሞ አላህ ሊፈትንሽ በሰጠሽው ትመጻደቂያለሽ። እንዲህ አርገለት እንዴት ያኮርፈኛል፣ እንዲህ አርገለት እንዴት ይጠላኛል ብለሽ እንድትመጻደቂ ስትመጻደቂ ምን ላይ እንደምትሆኚ ያንቺ ጥንካሬሽን ለመፈተን አላህ እንደዚህ ሊያረግብሽ ይችላል። ስለዚህ
ስትሰጭም ሶብር ያስፈልግሻል። አላህ ስብሓነሁ ወተዓላ ወስተዒኑ ቢሰብሪ ወሰላህ በትዕግስት እርዳታን መፈለግ ያስፈልጋል። ኢኽላስን ይፈታተናል ሰው፣ አዛኝነትሽን ይፈታተንሻል። ሰጥቼህል እንዴ እንዲህ አርጌልህል እንዴ እንዲህ አረኩልህን እንዴት እንዲህ ትሆናለህ ብለሽ እንድትገለምጪው ይገፋፋሻል ሰው። አንቺ ግን መስጠትሽ ከሱ ይልቅ ለአንቺ የበለጠ እንደሚጠቅምሽ አውቀሽ ነው መጀመሪያ ስትሰጭም መስጠት ያለብሽ። የሚቀበለው ሰው ለአንቺ እየረዳሽ ነው፣ አንቺ ለሱ እየረዳሽው ሳይሆን እሱ ነው እየረዳሽ ያለው። ምክንያቱም ኸይር ስራ እንድትሰሪ በር የከፈተልሽ መንገዶችን ያመቻቸው እሱ ነው። ስለዚህ ቢቀየምሽም ቢያኮርፍሽም ምንም ችግር የለም። አርገሽለታል። እኔ እንዲህ አርጌለት ለምን አኮረፈኝ? ማኩረፍ ለምን አኮረፈ ራሱ ያውቃል። እኔ አብዛኛውን ጊዜ ግን እንደዚያ የሚመስለኝ ሰዎች ይለምዱና በየጊዜው የሆነ ነገር እየሰጠሻቸው ይለምዱና እጅሽ አጠር ብሎ ወይ ሌላ የባሰ ሰው አግኝተሽ ወደ ሌላ ስትሄጂ እኛን ለምን ትታ ሌላ ትረዳለች፣ እኛን አስለምዳ ለምን ትተዋለች ብሎ ያኮርፋሉ ሰዎች። ተገቢ ነው ማለት አይደለም፣ ተገቢ አይደለም። ግን ስላኮረፉ እኛ ኸይር ስራችንን እናበላሽ አይገባንም፣ መጠንቀቅ አለብን። ጀዛኪላህ ኸይር። ጀሚል ኢንሻአላህ። መስመር ላይ ጥያቄ አለ። ሄሎ ወአለይኩም ሰላም ወራህመቱላህ። አህለን። የህፃን ልጆችን እንትን አቅፈን ወይ ጫርገናቸው እንሰግዳለን እና እስከ ስንት ዓመት ነው የህፃን ልጆች ሶላት የሚያቋርጡ? አቅፈናቸው ወይም ቁጭ አድርገናቸው እንሰግዳለን። እሷን ደግሞ እንዳለ ደግሞ ልጆች የሚሮራሉ አሉ አይደለ? እያሽ እነሱ እስከ ስንት ዓመት ነው የሚያቋርጡት ሶላት? ታቀፍሻቸው ለምን ያቋርጣሉ? በእግር ይመላለሳሉ። ፊት እነዛ ደግሞ ከፍ ያሉት ከነዛ ከፍ ያሉት አይደል? አሁን እነዚህ 4 ዓመት ታግራሞች አሉ በተቻለ ቁጥር ያው ፊትሽ ላይ አንድ ነገር ማስቀመጥ አለብሽ። ምልክት ታስቀምጫለሽ ፊትሽ ላይ የሆነ ዕቃ እንደ ወንበር ያለ ወይም የሆነ ነገር ጠጋ አድርገሽ ሱጁድ የምታረጊበት አካባቢ ላይ ታስቀምጫለሽ። ከዛ ጀርባ ቢሄዱ ችግር የለውም። ትንሽም ቢሆን ያው ማለፍ ሶላትን አጅር ሊያጎል ይችላል። ህፃንም ቢሆን የተቻለ መጠን ጭራሽ የማያውቁ ከሆንሽ ምልክት የማያውቁ ከሆነ ያው መከላከል አትችይም። ላይከልፉላህ ነው። ግን ልጆቹ ነፍስ ያወቁ ከሆኑ ፊትሽ ላይ የሆነ ነገር ታስቀምጭና ከዚህ አልፋችሁ እንዳትሄዱ ስታልፉ ተዝና በእኔ መካከል ተምልክቱ መካከል እንዳትገቡ ብለሽ ትነግራቸዋለሽ። እንደዛ ታረግሽ በኋላ ምናልባት ረስተውም ዝም ብለውም ቢያልፉም አይጎዳሽም፣ አንቺ የምችለውን ጥንቃቄ ስላደረግሽ ማለት ነው። መርሐባ ወያኪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ረቢል ዓለሚን። ደህና ናችሁ? ደህና ነን አልሐምዱሊላህ። ጥያቄ ነበረኝ። መርሐባ። አህለል ኪታብ ሴቶች ማለት ምን ማለት ነው? የአህለል ኪታብ ሴቶች ማለት የአይሁድና የክርስቲያን ሴቶች ማለት ነው። እምነታቸው አይሁዳ የሆኑ እምነታቸው ክርስቲያን የሆኑ ሴቶችን ማግባት ይፈቀዳል ሲል ቁርአን የነሱን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሀያት ይስጥሁ አለ። ጥያቄ አለኝ። እኔ ሱና ሶላት እየሰገድኩኝ ከኋላዬ ሐርሞ ቆመ። እኔ በእጅ ምልክት ሰጠሁት፣ ማለትም ፈርድ እየሰገድኩኝ አልነበረም አለ። ሰውየው ስጨርስ አንተ ዝም ብለህ ብትሰግድ በረካ አለው አለኝ። እንዴት ነው የሚቻለው ቢያብራሩልኝ? ንያው ጋርስ አይጋጭም ወይ ይላል። ሰውየው ሱና ነበር የሚሰግደው። ሰውየው ሱና ነበር የሚሰግደው። ይሄ ከኋላ የመጣ ማለት ነው። ከኋላ የመጣው ደግሞ ዋጅቡን እየሰገደ ነበርና እኔ ሱና እየሰገድኩ ነው ብሎ ምልክት ሰጠው። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው በመሰረቱ ያው ብቻውን ከመስገድ የሚሰግደው ጋር ቢቀላቀል ችግር የለውም፣
ያው የመዝሀብ ሰዎች አንዳንድ ፉቃዎች ሶላቱ አንድ አይነት መሆን አለበት የሚል ሸርጥ አላቸው። ግን ሀዲሱ ይህን ብዙ እንትን አይልም። ሱና በሚሰግድ ፈርድ መከተል የለበትም ሱናው ደረጃው ዝቅተኛ ስለሆነ፣ በተቃራኒው ሲሆን ግን በፈርድ ላይ ሱና ቢከተል ይቻላል የሚል ነው። ግን ማንኛውም ሰው ያው ብቻውን ከሚሰግድ ሰው ጋር ቢሰግድ ምን የሚጎዳው ነገር አይደለም፣ ችግር የለውም። ሌላ ጥያቄ ነበረ። መርሐባ። ባልና ሚስቶች ነበሩ። ከዛ እነዛ ባልና ሚስቶች ፍች ደረሱና ባልየው ፍታ ሲባል አልፈታም ማለት። ከዛ የሸሪዓ ፍርድ ቤት ሂደው ሸሪዓ ፍርድ ቤት ደግሞ እሷን ፈታትና ከዛ ያ ሰውዬ መልሶ መመለስ ይችላል እንዴ? በአዲስ ኒካህ ማሰር ይችላል መሰል እንደገና። አዎ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ኡስታዝ፣ አንድ ጥያቄ ነበረኝና አንድ ሴት ከማግባቷ በፊት ከምታገባ ልጅ ጋር ግንኙነት ፈጸመችና ጸነሰች። አሁን ደግሞ ተጋቡና ጽንሷ ምን ላድርግ ብላ በጣም ተናቃለች እና ይሄ ነገር እንዴት ነው መሆን? አሁን ተጋብተዋል ነው ሳትወልድ? አይ ተጋቡ። ከተጋቡ በኋላ ነው ጽንሱ የታወቀው እኮ። ሳትወልድ አገባች። ኒካ ከማድረጋቸው በፊት ግንኙነት ፈጸሙ። ከዛ ከፈጸሙ በኋላ ወቅ ምናምን ቆዩና ተጋቡ። ኒካቸው አይሆንም። ድጋሚ ማድረግ አለባት እሱ ነገር ነው። ስትወልድ ኒካህ ይሰሩ። አሁን ይለያዩ። አሁን መለያየት የግድ ነው እንጂ አንድ ላይ አሁን እንኳን የሚሰሙ ከሆኑ አብረው ማደር የለባቸውም። እንደውም እሷም ጠይቅ ብላኝ በቲቪ እያዳመጠች ነው። ያን እንድትሰማ በጣም አብራሩና ማድረግ ያለብኝ ነገር ግራ ገብቶኛል። ለአባቴም ለእናቴም መናገር አቅቶኛል እያለች አሁን እሷ ማድረግ ያለባት በሆነ ነገር ብላ ቤተሰቦቿ ጋር ትሄድ። ስትወልድ በአዲስ ኒካህ ይታሰር። ኒካህ የላቸውም አሁን። አሁን የለም እንደሌለ ማለት ነው። እንደሌለ ሳይሆን የለም እንጂ የለም። ከሌላ በዝሙት የጸነሰ ማህፀን በሐላል ግንኙነት አይደረግም። ከወለደችው በኋላ ነው ኒካህ የምታደርገው ወይ ምን ያህል መቆየት አለባት? ምንም ለግንኙነት ነው እንጂ የምትቆየው ለኒካህ ችግር የላትም። የወለደችበት ሰዓት ላይ ወዲያውኑ ኒካህ አስሮላት ሐላል መሆን ይችላል። ግንኙነት የሚያደርገው ከ40 ቀን በኋላ ነው፣ ከበረታች ከጠነከረች በኋላ። አሁን ሂጣ ምናምን ተብሎ መኪና ይሰጣልን ሞተር ይሰጣልን ምናምን ብሎ ሂጣ የሚያወጡ ሰዎች አሉ። ሂጣ? አዎ፣ በ200 ብር ወይ በ400 ብር መኪና ለመቀጥ በ2,000 ብር ሂጣ ቁረጥ ምናምን የሚባል ወሬ አለ። አሁን ላይ በሶሻል ሚዲያ ምናምን በጣም ተስፋፍቷል። እሱ ነገር በሸሪያ እንዴት ይታያል? ኧረ አልገባኝም። እንዴት አልሰማሁም? እጣ አሁን ለምሳሌ እኔ ቁጥር ገዛለሁ እድል ማለት ነው። ይጣ ሎተሪ ማለት ነው። ላጋው እንደዛ ነው። ሎተሪ ሐራም ነው። 5 ብር ገዝተህ 1 ሚሊዮን የምታገኝበት ይሄ ዝም ብሎ የሰነፎቹ መክሰሪያ አይሆንም። አንተ 1000 ሰተህ እጣ ተወጥቶ ከወጣልህ የ1 ሚሊዮን መኪና ይደርስሃል ብሎ የሚያባብሉበት ውሸት ነው። ስለማይደርስህ አንተ 1000 ትሰጣለህ ወይ 100,000 ትሰጣለህ። እነሱ አንዲት መኪና አዘጋጅተው
የ10 መኪና ብር ይሰበስቡና ህዝቡን ያከስሩና እነሱ አንድ መኪና ለአንድ ሰው ሰጥተው መጫወቻ ያደርጉታል። ይሄ ወንጀል ነው። እስልምና በፍጹም አይደግፈው እንደዚህ ያለው። ሶላት ላይ ሸሃዳ ጣታችንን ከስጁድ ተነስተን ነው ማውጣት ያለብን ወይስ ስጁድ መሃል ነው ይላል። ተህያ ላይ ስጁድ መሃል እንዴት? ጥያቄው እንደዛ ነው የሚለው። ምናልባት በስጁድና በስጁድ መካከል ነው ተሸሁር ሊል ይሆናል። ተሸሁር ሊል ይሆናል። ስጁድ ያለው አሁን ተሳስቶ ነው። ስጁድ ያው ለተህያ በሚቀመጥበት ጊዜ መጀመሪያውም ሆነ ሁለተኛው ልክ ተስጁድ እንደተነሳ ቢጀምር ይቻላል፣ ምንም ችግር የለውም። አንዳንዶቹ ያው ሸሃዳ ላይ ሲደርስ ነው ማንሳት ያለበት ቢሉም ሐዲሱ አጠቃላይ ለተሸሁር ሲቀመጡ ጣታቸውን ያነሱ ነበር ነው የሚለው። እኔ ደግሞ አንድ የተቸገርኩበት ነገር ጎረቤቶቼ ክርስቲያን ነው። በኢየሱስ ልደት ምናምን ብሎ በሚያስቡን እኛን ጠርታችን ነው ቡና መጥቼው ይሉኛል። የኢየሱስ ቡና እንዴት ይጠጣል? የኢየሱስ ቆሎ እንዴት ይበላል? ሌላ ኖርማል ግብዣ ስትጋብዝሽ ሂጅላት እንጂ የበዓል ቀንማ አብረሽ ከበላሽ ከጠጣሽ ምኑ ላይ ነው ታዲያ ልዩነቱ? በኖርማል ቡና ምን ችግር አለው? ጧጧት ተራቲብ ቡና ብታፈሉ ማታ ማታ ቡና ፍልታችሁ አንቺም እሷ ጋር እሷም አንቺ ጋር ብትጠጡ ችግር የለም። ግን የኢየሱስ ጠበል፣ የኢየሱስ ቡና፣ የኢየሱስ በዓል ምናምን ተብሎ አይሆንም። እሺ አሁን ጠላ ነጋዴ ናትና ብዙ ጊዜ እኔም ነጋዴ ነኝ ዝርዝር ብላ ትልካለች። ለጠላ ሆኖ ይታወቅ ዝርዝር ምናምን ብትል ጠላ ነጋዴ ነች። አዎ አይ ጠላ ነጋዴ ጋር ቡና ማጠጪ ይቅርብሽ። ጠላ እኮ ሐራም ነው። ጠላ፣ ጠጅ፣ ቢራ እነዚህ የሚያሰክሩ ነገሮችን የሚሰራ ሰው ከሱ ጋራ በገንዘብም መነካካት የለብሽ። ምንዛሬ እንኳን ምንዛሬ ክልክል ላይሆን ይችላል። ምንዛሬ አልማነዝርሽም እንኳን አይሆንም። ግን አብሮ በተጠይቅ ደግሞ ብሩ አለው ማነዝላትም ስርፈተታት ምን ይችላል እንደተባለ አይ መመንዘሩ እንኳን ችግር ያለው አይመስለኝም። አላሁ አለም። ምክንያቱም ምንዛሬው ያንቺን ብር የሷ ብር ነው፣ ምንም እንትን የለውም። ይሄን ያህል ተጽዕኖ ማድረግ አንቺ አቅሙም የለሽም። ግን እሷ ጋር አብሮ መመገብ፣ የእሷን ግብዣ መብላት፣ አንቺ መጋበዝ እሷን ችግር የለውም። የእሷ ግን ገንዘቡ መምጫው ሐራም ስለሆነ አይሆንም። ሄሎ ወዓለይኩም ሰላም ወረሕመቱላሂ ወበረካቱሁ። አህለን ወዓለይኩም ሰላም። ጥያቄ ነበረች። እሺ ሴት ልጅ ብቻዋን ስትሰግድ ማለት ነው ኢቃማ ታደርጋለች ወይስ ዝም ብላ ትሰግዳለች? አይዋ ዝም ብላ ነው መስገድ ያለባት። ኢቃማ ያስፈልገው። ብቻዋንም ብትሆን ከሴቶችም ጋር ብትሆን ሴቶች አዛንም ኢቃማ አያስፈልጋቸውም። ወንዶች በሚኖሩ ጊዜ ግን ያው ወንዶች አድርገው ከነሱ ጋር መስገድ ይቻላል ማለት ነው። ወይም የሚያሰግዳት ለምሳሌ ልጇ ወይም ወንድሟ ከሆነ ያው የሚያሰግዳት ወንዱ ሊያደርግ ይችላል። ሌሎች ሴት ጀማዓ ሆነው ማለት ነው እንጂ ሴቶች ብቻቸውን ከሆኑ ጀማዓም ቢሆኑ ኢቃማ አዛንም አያስፈልጋቸው። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረች። መርሐባ። እንትን የሆነ ሴት የሆነች ናት ከባሏ ተለያይታ ተፋትቶ ፈትቼሻለሁ ብሏት ነበር። ሄሎ ፈትቼሻለሁ ብሏት ነበር። አዎ የሆነ ወረቀት ሰጥቷት ነበር። ያ ወረቀት ደግሞ ቤተሰቧ ለወንድሟ አላመናትም፣ ወሰደችለት የሰጣትን ወረቀት። እሺ ከወሰደችው በኋላ ደግሞ አሁን ኑሮ ወደ 5 ዓመት ሆኗቸዋል። እኔ ልመለስ ፈልጋለሁ አላት። አግብቶ ወልደዋል። ምን እንትን ከወንድሜ ወረቀቱን በስንት እንደሆነ ልጠይቅ አለችው።
ከዛን እንዴት ነው ብላ ስትጠይቅ ደግሞ አልነበሩም ኡምራ ሂዶ ነበር ወንድሟ በእነሱ ወረቀቱን ልቀበል ከነሱ ላጣራ በሶስት ከሆነ ስለማይቻል እኔ ሁለት ልጆች አሉኝ ለነሱ ብዬው ነበር መመለሱ እዛም ወረቀቱ እኔ እርግጠኛ ነኝ በሶስት አላልኩም በሁለት ነው አለ ወንጀሉ በኔ ነው ችግር የለም ስል እሳች ብላ አልተስማማችም በዚህ እንዴት ይታያል አይ አስሉ ፍቹ እሷ ስንቱን አታውቅም እሱ ግን ሁለት ነው አለ እሱን ነው የምናምነው እሷ አላስታውስም ቆየ ወንድሟ ነው የሰጣችው ወረቀት አይ እሱን ነው ማመን እሱ ሁለት ነው ካለ በሁለት ተቀበሉትና መልሷቸው አጋባቸው በሶስትም ከሆነ እሱ ባለው ችግር የለም ማለት ነው ላላ እሱ ሶስት አይደለም ሶስት ነው አላለም እኮ ሁለት ነው ወረቀቱማ እሱ ለመመለስ ስለፈለገ ነው እንጂ እርግጠኛ አይደለም እንዴት የፈለገው አይሆንለት ሶስት ከሆነ ሊፈርስ አይደል እንዴት ይሆናል አላልኩም አለኔ አይልም ብሎማ ሶስት ብሎ ወደ ሁለት ነው አይላችሁም በወረቀት የተያዘ ነገር እንደዚህ ዋሽቶ ነገ ወረቀቱ ሲመጣ ሶስት ሆነ ሲባል ምን ሊሆን ነው አንድ ደግሞ እኔ አሁን እስቲ ቆይ እስቲ ለሐጅ ነው አይደል የሄደው ወንድምየው ኡምራ የለም አሁን መቼ ነው ኡምራ የሄደው አሁን በረመዳን ላይ ነበር የመጣው ሰውየው የተመለሰው አላናገረችኝ ወንድሟ ተመለሰና ሳትጠይቀው ቀረች እሱም ደግሞ ለስራ ወደ ጅጅጋ ነው ተመለሰ ተቆጥቶ እኮ ጠይቃው ምን ያህል ሆነ ተገኘ ወረቀቱ ጠየቀችም ለቤተሰብም እሱ እንዴት እስካሁን ሶስት የሚለው ነገር ስለሚሏት መሰለኝ ቀረ አይ ስለሚሏት ሳይሆን ወረቀቱን ታረጋግጥና ሁለት ከሆነ መመለስ ትችላለች ሶስት ከሆነ ደግሞ ሶስት ነው ያልከው ተሳስተ ነው አሰላማ ተበለው ሶስት ከሆነ አይችልም ማለት ሶስት ከሆነ አይችልም ጨርሰው ልጆች ሲወለዱ እስከ 7 ቀን ምናምን ከቆዩ በኋላ አቂቃ ይወጣል አቂቃ ይወጣል ወይ ይወጣል አይደል እሱ ላይ ነበረኝ እሺ ጠይቄ እሱ ላይ አሁን ለወንድ ልጅ ሁለት በግ ወይ ሁለት ፍየል ነው አይደል እሺ እሱ የታረደም ስጋ ሙሉ በሙሉ ያን ቀን ሰርቶ ማድረግ አለበት ወይ ሶስት ቦታ ይከፈላል እንዴት ነው ያ ስጋ ኦኬ እንደ ሁኔታው ነው ስጋው እንደ ቤተሰቡ ብዛት ለተጠቃሚው ነው የሚታየው ቤተሰቡ ለምሳሌ ብዙ ከሆነ አንድ በግ ቢታረድ ያው የተወሰነ 10 ሰው 15 ሰው ከመጣ ሊጨርሰው ይችላል ስለዚህ ያ ቤተሰብ ደረጃ ያለው ይበላል ከዛ ደግሞ በተጨማሪ ጎረቤት ወይ ዘመድ ምናምን ካለ ጨመርመር አድርጎ እንትን ይላል ማለት ነው ምናልባት ደግሞ ስጋው በዝቶ በላተኛው ጥቂት ከሆነ ደግሞ ለጎረቤትም ጭምር የተወሰነ መስጠት ለሚስኪን ጥሬውን ስጋ ራስ ወስዶ መስጠት ይመረጣል ማለት ነው ግድ እኩል ይሁን አይባልም ሰዎች ለሶስት ይከፈላል የሚባለውን ልክ በሚዛን እኩል መክፈል ይመስላቸዋል ለሶስት ቢሆን ይመረጣል ነው ለቤተሰብ ይበላል እንደገና ለጎረቤት ለሚስኪን ለሁሉም እንደ ድርሻው ማለት ነው እና ያንዱ ከፍ ያንዱ ዝቅ ሊል ይችላል ሶስት ነው ማለት ብሎ ኪሎ በኪሎ እየተለካ ይከፈል ማለት አይደለም እኔ ነጋዴ ነኝና የሆነ ዕቃ ሰው ሀቂቃ ጠይቀን በዚህ ዋጋ ነው ያገዛሁት እንደዚህ አይነት ይህን ያህል መያዝ ፈልጋለሁ ከዚህ በላይ አልተጠለህም ብዬ በእውነት ላይ ምን ያህል ችግር አለ በሸር የተገዛው 50 ሺህ ነበር አንተ ግን 60 ሺህ ነው የገዛሁት ብለህ ማልክ አይደለም 50 ሺህ ብር ገዝቻለሁ 5 ሺህ ብር ፈልጋለሁ ከዚህ በታች አልሸጥልህም ብዬ ድብል ምን ችግር አለው እሱ ችግር አለው ምን ችግር አለው እሱ እኮ አንተ
መብትህ እኮ ነው። አንተ 50 ሺህ ብር የገዛኸው እኮ 55 አይደለም 60 ልትሸጠው ነበር። ቢወርድ ከዚህ አልወርድም 55 ግዛኝ አልክ። ከዚህ በታች ወላሂ አልሸጥልህም አልከው። ምን ችግር አለው? መብትህ ነው እኮ ያንተ ንብረትህ ነው። አልሐምዱሊላህ አልዋሽህም እኮ አልዋሽህም። ውሸት እኮ የለውም። እሺ በጣም መጥፎ ጨምሮ ያልገዙበትን ዋጋ በዚህ ገዝቻለሁ ብሎ ማውራት ነው ማለት ነው። ታዲያ 50 የገዛኸውን 55 ነው የገዛሁት ወላሂ አልክ። ዋሽተሃል። ግን 50 ነው የገዛሁት የሚሸጠው ግን 55 ነው 70 ነው 80 ነው 100 ነው ብትል ማን እንትን ይልሃል? ባልብል ራሱ አይሆንም። ለምሳሌ ባል 50 ነው የገዛሁት ብዬ ራሱ በ40 ገዝቼ 50 ነው ገዛሁት ብዬ ለዛ ሰው ባወራው አይሆንም። ምን ችግር አለው? እሱ እንደዛ ነው ብታወራው ችግር የለም። 50 ነው የገዛሁት የምሸጠውም 50 ነው። አሁን ማትረፉን ትቼ በዋናው የሚወስድልኝ ይፈልጋለሁ ብትል ችግር የለውም። እንደሱ አላልኩም። አሁን ለምሳሌ በ40 ሺህ የገዛሁት ዕቃ 50 ሺህ ብር ገዝቻለሁ ብዬ ዝም ብል ችግር አለው? አዎ እሱ ወንጀል ነው። ውሸት አይደል?